በዝርዝር ወደምንመለከተው ዜናችን እናልፋለን። ከቅርብ ጊዜ ወዲህ በወላይታ ሶዶ ከተማ እየተነቃቃ የመጣው የኢንቨስትመንት ዘርፍ የከተማዋን ገጽታ እያጎላ መምጣቱን የከተማዋ ነዋሪዎች ተናግረዋል። በከተማዋ የኢንቨስትመንት ቦታ የወሰዱ የግል ባለሀብቶችና ድርጅቶች በተሰጣቸው የጊዜ ገደብ ግንባታቸውን ማጠናቀቅ እንደሚጠበቅባቸው አስተያየት ሰጪዎቹ አክለዋል። የከተማዋን ነዋሪዎች ነጻ አስተያየት ያሰባሰበው ባልደረባችን አለማየሁ አልቶ ነው። በአሁኑ ወቅት የተለያዩ የልማት ስራዎች ከተማ ውስጥ እየተሰሩ የመንግስት ስራዎች እና ባለሀብቶችም የተለያዩ ልማት ስራዎችን እየሰሩ ነው። ትላልቅ ሆቴሎች እየተገነቡ ነው። የተለያዩ መንገዶች እየተሰሩ ነውና በጣም አበረታች የሆነ የልማት እንቅስቃሴ ይታያል። ስለዚህ ለከተማይቱ በጣም ከዚህ ለወደፊቱ የሚታየው ጥሩ በጎ ብሩህ ተስፋ ይታያል ብዬ አምናለሁ። አንድ ህንጻ ሲገነባ የህንጻው ፐርፐስ ምናልባት ለቢሮ ብቻ አይደለም። ኮንፈረንስ ሆል አለ፣ የተለያዩ መዝናኛዎች አሉ፣ ጂሞች አሉ። ወጣቱ ስብዕናውን እንዲያሳልፍ ጥሩ ስብዕና እንዲኖረው የስፖርት ማዘውተሪያ ስፍራዎችም እዛ ውስጥ ይኖራሉና ብዙ ፓኬጆችን ስለሚይዝ የዚህ መገንባት ወይም የዚህ መጠናቀቅ አሁን ላይ የምናያቸው ህንጻዎች እጅግ በጣም ጥሩ እድልን እየፈጠሩ ውበትንም ሞር እያጎሉ ኮሪደር ልማቱም ገጽታዋን እጅግ እያሳመረ የመጣበት አግባብ አለና ለህብረተሰቡም ለነዋሪውም ምቹ እየሆነች የመጣችበት አግባብ አለ። ከዚህ ቀደም እዚህ መንገድ ዳር ፊት ለፊት ቦታ የያዙ ሰዎች እየገነቡ አልነበረ፣ እንደዚህ ግንባታ አልነበረ። አሁን ጥሩ ግንባታዎች ጥሩ ህንጻዎች እየተሰሩ ናቸው። አብዛኛው ቦታ በጥሩ ህንጻ የሌሎች ከተማ ተምሳሌት የሆነ ነው። አሁን እኛ አዲስ አበባ፣ ሐዋሳ፣ ሌላ ቦታ ያየናቸው ልማቶች እንደ ሶዶ እያየን ነው ያለነው። በፊት የነበረው የከተማ እድገት ሲናይና አሁን ያለው ለውጡ ሁኔታ በጣም የተሻለ ነው። ይህን ደግሞ ምክንያቱ ምንድነው? ባለፈው ክልል ሲዋቀር እኛ ሶዶ ከተማ በደቡብ ኢትዮጵያ ክልል አስተዳደር ክላስተር ሆኖ ተሰይሟል። ከዚህ በኋላ ከዛች ቀን ጀምሮ ያለው ከተማ ለውጡ በጣም ገራሚ ነው። እንዳውም አንዳንድ ቦታ ላይ ስናይ በጣም ስንቆጭ ነበረ። ይሄ ቦታ መሰራት የነበረበት እንደውም ግለሰቡ አጥሮ ከሚያስቀምጥ ትንሽ ነገር ሰርቶ ስራ ቢጀምር ለራሱም ገቢ ያስገኛል፣ ለከተማው ውበትም ጥሩ ይሆናል። ለምን ይሄ አካባቢ እንደዚህ ይሆናል? ምን ቁጭት ህብረተሰቡ ዘንድ ነበረ። ይሄንን ቁጭት ደግሞ መንግስት ኃላፊነት የሚመለከታቸው ሰዎች ተከታትለው አንዳንዶቹን ስሩ ብሎ እርምጃ ወስዶ ወደ ስራ እንዲገቡ አድርጎ ወደ ስራ መግባታቸው በጣም ደስ የሚያሰኝ ለከተማው ውበትም በጣም ደስ የሚል ለአካባቢውም በጣም የሚመች ለስራ እድል ለወጣቶች ስራ እድል ለመፍጠርም በጣም የሚመች ነው። ሶዶ ከተማን ስናይ ከሌሎች ከተማ ጋር በእድሜም ረጅም እድሜ ያላት ከተማ ናት። እንደዛውም ደግሞ ከዚህ ቀደም አብዛኞቹ ታጥረው ጫካ የሆኑ ማይመቹ ለነዋሪውም ደግሞ ስጋት የሆኑ ቦታዎች አሁን ላይ በጣም እየለሙ ማምጣታቸው እጅግ በጣም የሚያስደስት ነው። በኢንቨስትመንት ስም ወስዶ ምንም ሳይሰሩ ቦታውን አጥሮ የያዙ ሰዎች ስላሉ እነሱም ደግሞ በአስቸኳይ ጊዜ ውስጥ ወደ ግንባታ መግባት አለባቸው። ለከተማ እድገት የራሳቸውን የግል አስተዋጽኦ ማድረግ አለባቸው። ከተማ አስተዳደሩ አሁን እየሰራ ያለው ስራ በጣም ጥሩ እንደሆነ እነሱ ደግሞ ለማንንም እጅ ሳይሰጡ ሳይፈሩ ይሄን ስራ በትኩረት እንዲቀጥሉ በግሌ አስተያየት ለመስጠት ፈልጋለሁ። በኢንቨስትመንት ፍቃድ የተለያዩ ስራዎችን እንሰራለን ብለው መሬት የተቀበሉ ሰዎች ሳይሰሩ ነው የቆዩት። ነገር ግን የኛ መንግስት በጣም በጠነከረ ሁኔታ በዚህ ጉዳይ ላይ በጣም ክትትል በማድረጉ የተነሳ ሰዎቹ የተለያዩ ኢንቨስትመንት ፋብሪካዎችን ስራ እድል መፍጠር የሰዎቹን በጣም የተሻለ ነገሮች እየሰሩ ስለሆነ ለውጡ በጣም አለ። ይህን ለምሳሌነት እኛ ብንጠቀም ከዚህ በፊት እኛ እንደ ከሐዋሳ ከሌላ ከተማ ጋር ስንወዳደር አሁን ከነሱ ጋር እኩል በሆነበት አቅጣጫ ደርሰናልና ወላይታ ሶዶ እንደሚታወቀው የብሔር ብሔረሰቦች ከተማ ነው። ሰላም ያለበት ነው። ሁሉንም አቃፊ በመሆኑ የኢንቨስትመንት ጋር ተያይዞ ሌሎችንም የመሳብ ኃይል አለው ብዬ አምናለሁ። ከዛ ጋር ተያይዞ የተለያዩ ሰዎች ከሌላ ቦታ መጥተው ኢንቨስት እያደረጉ ነው። ስለዚህ ኢንቨስትመንት በሰፋ ቁጥር ለወጣቶችም ሆነ ለስራ አጦች የተለያዩ ስራዎች ይከፈታሉ ብዬ አምናለሁ። ለሚሰራ ለሚያለማ ለኢንቨስተር ለባለሀብት ተሰጥቶ ያ ቦታ ተገንብቶ በዛ ቦታ ላይ የሚታይ ነገር ተሰርቶ በተሰራው ላይ ደግሞ ለስራ አጦቹ ስራ እድል ተፈጥሮላቸው በተፈጠረላቸው ስራ እድል ወጣቶቹ ሰርቶ ተጠቃሚ ሲሆኑ
ለሀገሪቱ እድገትም ለከተማይቱ እድገትም ወሳኝ ስለሆነ በጣም ደስ የሚል ነገር ነው። በእኛ አካባቢ ከፍተኛ ቁጥር የያዘ ስራ አጥ ወጣቶች አሉ። እነዚህ ስራ አጥ ወጣቶችን ወደ ስራ ከማስገባት አኳያ ከፍተኛ ሚና እንዳለ ነው። ስለዚህ እነዚህ ግንባታዎች በሚደረጉበት ጊዜ ወደ ስራ በሚገቡበት ጊዜ የኛ ወጣቶች ስራ አጥ የሆኑት ስራ ያገኛሉ። ባለሀብቱ ሆቴል፣ ሌላ ቱሪዝም ስራዎችን ገቢ ማስገኛ ማንኛው ነገር ስራ ሲሰራ አካባቢ ያለው የተማሪ ኃይል ተጠቃሚ ነው የሚሆነው። ሰው ኃይል ነው መጀመሪያ። ብቻው ሆቴል እኛ ካቆመን ሆቴል ብቻው መራመድ አይችልም፣ መስተናገድ አይችልም፣ መናገር አይችልም፣ መስራት አይችልም። ስለዚህ ከዚህ ጋር ተያይዞ አካባቢ ህብረተሰብ ላይ በጣም ለውጥና ስራ የማግኘት እድል የመፍጠር ጉዳይ ስለሆነ ይሄ የተሻለ አግባብ ነው የሚለው ነገር ነው እኔ በራሴ ማስበው።